ሰላም ጤና ይስጥልኝ ቤተሰቦቼ የሰሞኑን አዲስ ዜናዎችን ይዘንላችሁ እንቀርባለን። አብረን እንከታተል። ይሄ በምስሉ ላይ የምትመለከቱት የሳውዲ ልዑል ነው። ለ20 ዓመታት በእንቅልፍ ውስጥ ያለ ነው። የአባቱ ታላቅነት ያለው ፍቅር ነው ለዚህ እስካሁን 20 ዓመት ሙሉ እንዲጠበቅ ያደረገው ማለት ነው። ልዑል አልዋዲ ቢን ካሊድ ቢን ታል ይባላል። በ1997 ነበር በመኪና አደጋ ምክንያት ኮማ ውስጥ የገባው። ነገር ግን ከዛ ጊዜ ጀምሮ እስካሁን ድረስ ኮማ ውስጥ እንዳለን ያለው ዶክተሮች ህይወቱን ይቋረጥ የሚል ሀሳብ ቢያመጡም አባቱ ልዑል ካሊድ ግን በፍጹም አይደረግም፣ በፈጣሪ ተስፋ አልቆርጥም ብሎ እየተጠበቀን ያለው ማለት ነው። ስለዚህ የዓለም ህዝብ ሁሉ ጸሎት አርጉልኝ፣ ዱአ አርጉልኝ እያለ እየተማጸነ ነው። ምክንያቱም በእግዚአብሔር ተስፋ አይቆረጥምና ህይወቱ ይመለሳል፣ ይነቃል ብሎ ስላሰበ ለ20 ዓመት በሕክምና እርዳታ እንግዲህ እየተጠበቀ ነው ማለት ነው። እና እግዚአብሔር ወደ ህይወት እንዲመልስ ይርዳው ብለን እናስባለን። ከሰሞኑን ደግሞ በአውሮፕላን በመሄዷ ድንኳን ተጥሎ የተደገሰላትን ወጣት ሲዘገብ ነበረ። ከጥቂት ሳምንታት በፊት ነው። በናይጄሪያ በሚገኝ አንድ የገጠር ከተማ ድንኳን ተጥሎ ድግስ ተደግሷል። የደስታውም ተካፋይ ሆነው ለሚመጡ የመንደሩ ሰዎች ከሩዝና ድንች የተሰራ ምግብ ተዘጋጅቶላቸዋል። የተጠሩት እንግዶች እየመጡ ደጋሿን ወጣት እንኳን ደስ ያለሽ እያሉ ያበረታቷታል። ትንሽ የሚያስገርመው ነገር የድግሱ ምክንያት ነበር። ይህ ድግስ ወጣቷ ከኮሌጅ በመመረቋ ወይም ልታገባ ስለሆነ ምናምን አይደለም። የዚህ ድግስ ምክንያት ይህች ወጣት በአውሮፕላን መሄዷን አስመልክቶ የተዘጋጀ ነው። ከከተማ ርቆ ያለ እጅግ ገጠራማ በሆነ ቦታ በዚህ ማህበረሰብ አይደለም በአውሮፕላን በመኪና መሄድ ብርቅ ነበር እና እሷ ግን የናይጄሪያ ከተማ ከሆነችው ከሌጎስ ተነስታ ለነሱ ቀረብ ወደሚል ሌላ ከተማ በአውሮፕላን ተሳፍራ መጣች። በዚህ ምክንያት የተደገሰ ድግስ ነው። እስከዛሬ ባለው የዚህ ማህበረሰብ ታሪክ አንድም ሰው በአውሮፕላን ሄዶ አያውቅም። ይህ ለእሷ ታላቅ ስኬት፣ ለተፈጠረችበትን ማህበረሰብ ደግሞ ኩራት በመሆኑ የአካባቢ ማህበረሰብ ሁሉ ተደስቷል። ባነር ሁሉ ታትሞ ከዚህ በኋላ የአካባቢ ወላጆች ለልጆቻቸው ምሳሌ አድርገው ስለ እሷ ሲያወሩ ወይም ደግሞ ሊያወሩ ይችላሉ። የሱቅ ኪራይ ማስታወቂያ አለ። በአዲስ አበባ ቤቶችና ልማት እና አስተዳደር ቢሮ እየወጣ ነው። በከተማ አስተዳደሩ የተለያየ ስፍራዎች ተገንብተው ለአገልግሎት ዝግጁ የተደረጉ ፕላዛዎችና ፓርኪንጎች ውስጥ የሚገኙ የንግድ ሱቅ መጋዘኖች ለተጠቃሚ በጨረታ ለማስተላለፍ ግንቦት 4 እስከ 25 ድረስ ሰነድ እየተሸጠ ይገኛል። በዚሁ መሰረት ለመከራየት ፍላጎት ያላቸው ተጫራቾች በዲዛይንና ግንባታ ስራዎች ቢሮ፣ በቤቶች ልማትና አስተዳደር ቢሮ እንዲሁም በሁሉም ክፍለ ከተማ ዲዛይንና ግንባታ ስራዎች ጽህፈት ቤት ሰነድ መግዛት ትችላላችሁ። በመሆኑም የቤቶች ልማትና አስተዳደር ቢሮ ሰነድ እየሸጠ ይገኛል። መሸጫ ቦታው ደግሞ በአምቢስ በሚገኘው የቤቶች ልማትና አስተዳደር ቢሮ ህንፃ ቁጥር 5ኛ ፎቅ በስተቀኝ በኩል ቢሮ አይሲቲ ክፍል ሲሆን የዲዛይንና ግንባታ ስራዎች ቢሮ ሰነድ መሸጫ ቦታ 6 ኪሎ ኦሮሚያ ፍርድ ቤት ፊት ለፊት በሚገኘው የቢሮ ህንፃ 11ኛ ፎቅ በአካል ቀርበው ሰነድ መግዛት የምትችሉ መሆኑን እያሳወቁ ነው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ እና የአዲስ አበባ ዲዛይን ግንባታ ስራዎች ቢሮ ነው። ለበለጠ መረጃ ዌብሳይታቸው ላይ ገብታችሁ ኦንላይን ገዝታችሁ የማይመለስ 700 ብር ከፍላችሁ ገዝታችሁ መጫረት ትችላላችሁ። መልካም እድል እንዲሆንላችሁ እንመኛለን። የውጭ ምንዛሪ ለመንገደኞች የሚፈቀደው መጠን ከፍ እንዳለ ደግሞ የምንመለከተው ዜና አለ። ለውጭ ሀገር ተጓዥ የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ መጠን ከፍ መደረጉን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ለውጭ ሀገር ተጓዥ ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያኖች በጥሬ ገንዘብ የሚፈቀደው የውጭ ምንዛሪ መጠን እንዲጨምር ተደርጓል ሲል አስታውቋል። በአዲሱ ገደብ መሰረት ለግል ተጓጓዦች የሚፈቀደው የውጭ ምንዛሬ ወደ 10,000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ የሚሄድ 15,000 የአሜሪካ ዶላር ሆኗል። ይህ የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ እንደሚቻል ተገልጿል። ከዚህም በተጨማሪ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳቡ ላይ በካርድ መጠቀም የሚችሉ
የውጭ ምንዛሪ መጠን ደግሞ ከ10 በመቶ ወደ 20 በመቶ ከፍ እንዳለ ባንኩ አስታውቋል። ሌላው ሰሞንኛው ዜና የ459 ኢትዮጵያውያኖች ወደ ሀገራቸው ከማይናማር መመለሳቸው ነው። በስራ ቅጥር ሽፋን በህገወጥ ዓለም አቀፍ የሰው አዘዋዋሪዎች ወደ ማይናማር ተወስደው ችግር ውስጥ የሚገኙ ዜጎቻችንን ለመታደግ መንግስት ያላሰረሰ ጥረት እያደረገ ነው። ከሰሞኑም በህንድ ኒው ደልሂ የሚገኘው የፌዴሪ ኤምባሲ የልዑካን ቡድን ወደ ታይላንድ በመላክ በስር ላይ የሚገኙትን እነዚህን ኢትዮጵያውያኖች በ6 ዙር 459 ኢትዮጵያውያኖች ወደ ሀገራቸው እንዲመለሱ የተደረገ ሲሆን ይህ እንዲሳካ የኢትዮጵያ አየር መንገድ ማኔጅመንት በታይላንድ የኢትዮጵያ አየር መንገድ እንዲሁም ግብረሰናይ ድርጅቶች ከፍተኛ አስተዋጽኦ አድርገዋል ተብሏል። ኢትዮጵያውያን በሕክምናና በኢንፎርሜሽን ቴክኖሎጂ ዘርፍ ስራ ታገኛላችሁ በሚል የተሳሳተ መረጃ ወደ ታይላንድ ከዛም ወደ ማይናማር እየተወሰዱ ህገወጥ ስራዎችን እንዲፈጽሙ የሚደረጉ ሲሆን ለከፍተኛ የሰብአዊ መብት ጥሰት ደግሞ እየተዳረጉ ይገኛሉ። ህብረተሰቡ ህገወጥ የሰዎችን አዘዋዋሪ ሀሰተኛ ቅስቀሳን ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚያደርጉት እንቅስቃሴ እንዲቆጠቡ የኢትዮጵያ ኤምባሲ አሳስቧል። ሌላው ሰሞኑኛ አዲስ የሆነ ዜና ቢኖረን በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ በፓርላማ መቅረቡ ነው። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ ለተወካዮች ምክር ቤት ቀርቧል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150,000 የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ ሕግ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት አግባብ ለመደንገግ የወጣው ይህ አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከ2 ሳምንት በፊት ሲሆን አዋጁ የተዘጋጀው የውጭ ዜጎችን በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ሕጋዊ አሰራር ለመዘርጋት እንደሆነ አሳውቋል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በዚሁ በአዋጁ ረቂቅ የትርጓሜ ክፍል ላይ የተቀመጠ ሲሆን ይህ መሰሉን ቤት ለመኖሪያ ቤት ዓላማ የማከራየት መብት የተጠበቀ መሆኑን አዋጁ አስመልክቷል። እንግዲህ ይሄ አዋጅ ሲጸድቅ የውጭ ሀገር ዜጎች በሀገራችን ላይ መሬትም ሊመሩ ይችላሉ፣ ቤት ሊሰሩ ይችላሉ፣ ቤት ሰርተው ማከራየት ይችላሉ ማለት ነው። ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ አዲስ ዜናዎች ይህንን ይመስላሉ። በሌላ ፕሮግራም እስክንገናኝ ድረስ ሰላም ክረሙ።